ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። አልፈረጠጥኩም። የኮሎኔል መንግስቱ ኃይለማርያም ኑዛዜ ከዚምባብዌ። የስደተኛው መሪ ትረካዎች ከይታገሱ ጌትነት ገበየው የተወሰደ። የመጨረሻው መጨረሻ። የምዕራባውያን የዜና ሰዎች እኛን አይደግፉም። በጀርመንና አሜሪካ ያሉት በአጠቃላይ የአብዮቱ ጸሮች ናቸው። የእኛን ስራ ለማፍረስና ለማቃለል የሚሞክሩ ናቸው። እነርሱን የሚያግዙና በደንብ ተደራጅተው ከነሱ ጋር የሚሰሩ ምሁራን 6 ኪሎ አዲስ አበባ ዩኒቨርሲቲ ነበሩ። ምንም ጥያቄ የለውም። ኔትወርክ ነበራቸው። በብዙ መንገድ ከቄሱ ዲያቆኑ እንደሚባል ሶሻሊስት ነበሩ የሚባሉት ሀገሮች ሁሉ እጅ ሰጥተው ወደ እውነታው ተመልሰው ሀገራቸውን በሚያሻሽሉበት ጊዜ የኛዎቹ ደንቆሮች አብዮት ብለው ሙጥኝ እምቢ ብለዋልና ሊወገዱ ይገባል ብለው ያምናሉ። ይህንን ከሚሉት አንዳንዶቹ ምናልባት ለሀገራቸው የሚበጅ ነገር አደረግን ብለው ያምን ይሆናል። እኔ ግን በተሳሳተ አስተሳሰብ የተቀላቀሉ ሰዎች ያሉበት ይመስለኛል። በርከት ያሉቱ ተጀምሮ እስከሚጨረስ ጸረ ሶሻሊስት ናቸው። ፈርተውና የሚያደርጉትን አጥተው ነው እንጂ አብዮቱን ከጀመርንበት ጊዜ አንስቶ እኔን ለማስገደል መንግስትን ለመጣልና ለመበተን የሚደረገው ጥረት አካል ናቸው። የተለያየ ድርጅትም ለመፍጠር ሁሉ ሐሳቦች የሚመነጩት 6 ኪሎ ከሚገኘው ዩኒቨርሲቲ ነበር። እኛ የምናደርገው ነገር ሁሉ በማጥላላት በመንቀፍና በማፈራረስ ስራ ላይ ተጠምደዋል። ስርዓተ ትምህርቱንም አስተዳደሩንም ያጥላላሉ። አልፎ ተርፎም በጦር ሜዳ ላይ የሚካሄደውን ትግል ሁሉ አስፈላጊ አይደለም፣ አላስፈላጊ መስዋዕትነት ነው የሚከፈለው፣ ሁሉ ነገር በኃይልና በወታደራዊነት ሊፈታ አይችልም የሚል ሽፋንን ያላበሱታል። የሚያተክሩት የኛን ክፍተት ማጋለጥ ላይ ብቻ እንጂ በፖለቲካ በኩል አንድም የዘየዱት ወይንም ያቀረቡት የማያወላዳ መፍትሄ የሚሆን ነገር የለም። እኔ እንዲህ አይደለም፣ የማታውቁትን ነገር ለምን ትናገራላችሁ? ይህ ሀገር የግሌ ብቻ አይደለም። እኔ ኤርትራ ከኢትዮጵያ ጋር ቢሆን እኔ ቤት ሰርቼ አልኖርበትም ወይ የግሌን ጥቅሜን አላመነጭበትም። ለምንድነው በዚህ ትውልድና በእኛ ጊዜ አፄ ኃይለ ሥላሴ አንድ ያደረጓትን ሀገር ስትሄድ የማይከነክናችሁ? በጠመንጃ ኃይል ነው እንጂ የኤርትራ ህዝብ እኮ መገንጠል ፈልጎ ይሄዳለው አላለም። ይህን ለማየት ሂዱና የኤርትራን ህዝብ አነጋግሩት። ንቁጭ ብለን አስመራ ውስጥ እንነጋገር። የኤርትራ ህዝብ መገንጠል ይፈልጋል? ፈጽሞ። መገንጠል የሚፈልጉት በባዕድ የተቀጠሩትና በባዕድ የሚረዱ ምንደኞች ናቸው። የራሳቸው ተልእኮና ዓላማ ያላቸው ሳይሆኑ የሌሎች ፈረሶች ናቸው። መገንጠል ፈጽሞ የኤርትራ ህዝብ ጥያቄ አይደለም። ስለዚህ ውጊያው በቃን የሚለው ነገርና አሁን ደግሞ ሶሻሊዝምን የመቃወም ሂደታቸው ለሽፍቶቹ ቀጥተኛ የሆነ ድጋፍ የመስጠት ተግባር ነው ብዬ በተደጋጋሚ አደባባይ እየወጣው ተናግሬያለሁ። በተፈጠረው አጋጣሚ ሁሉ ግን ከሚፈጥሩት ተጽዕኖ አላስቆምኳቸውም። እውነታችን ሐቃችን ነው ያልነው ሐሳብ አልደገፈንም። ጊዜውና ሁኔታው አልረዳንም። ከውጪ ባሉ ኃይሎች አንደገፍም። የትላንቱ ሶሻሊስት ካምፕ ከኛ ጎን የለም። እንዲያውም የምዕራቡ ዓለም ፕሮፓጋንዳውና ቅስቀሳውን በሬዲዮና ሌሎች መንገዶች አጣጣፈው። የጀርመን ሆነ የአሜሪካ ሬዲዮ ከዚህ የተለየ አልነበረም። ሌላው ቀርቶ የሞስኮ ሬዲዮም የዚህ ተባባሪ ሆነ። ይህንን የእነርሱን ፕሮፓጋንዳ ህዝቡ እየሰማ ሐሳቡን እየለወጠ ሄደ። ሌላው ትልቁ ችግር የኔ ሀገር ተቆርሶ መሄድ የለበትም፣ ትግሉ የጠየቀውን ከፍሎ ኤርትራን በማቆየት የኢትዮጵያን አንድነት ማጽናት አለብን የሚለውን አቋም በሌሎች በኩል ከሚቀነቀነው በቃን ልጆቻችንም ባሎቻችንንም አተናል ማሸነፍ አቅቷቸዋል፣ እስከምን ድረስ ነው ይሄ የሰው ደም የሚፈሰው እየተባለ የሚነዛው ፕሮፓጋንዳ አንጻር ለመቋቋም በጣም አስቸጋሪ ነበር። እኛም አላሸነፍንም። ለምንድነው ሰው የሚገበረው ሲሉኝ ለሀገር ሲባል ነው ከሚል ሐሳብ ሌላ መልስ የለኝም። ኤርትራ እንዳትሄድ ነው ምላሼ። ምን ያህሉ ህዝብ ጉዳዩን በስክነትና በውጤቱ ላይ መሰረት አድርጎ ይረዳኛል የሚለው ሐሳብ ጥያቄ ውስጥ የሚወድቅ ነው። እንደኔ መረዳት
በሐቅም የኤርትራ መገንጠል ጥያቄ ፈጽሞ የኤርትራ ህዝብ ጥያቄ አይደለም። ይልቁንም የጂኦፖለቲክስ ውጤት ነው ብዬ አምናለሁ። በዚህ ረገድ አንድም ስርዓተ ማህበሩን ስለማያውቁት፣ አንድም ቀድሞውኑ በትክክል አይደለም የሚመራው እያሉ በማናፈስ በዚህ ፕሮፓጋንዳ መጠቀም የሚፈልጉት ወታደራዊ መሪዎች የሚያቀርቡትን እየሰሙ፣ ከሁሉ በላይ ደግሞ ይሄ መንግስት አይረባም ተሸንፏል ተብሎ እንዲወገድና እነሱ የሚፈልጉት ስርዓት እንዲመጣ የሚፈልጉ ከውስጥ ያሉ የሲቪልና የወታደር ኃይሎች የኛ ፈተና ወደ መሆን ደረሱ። ለምሳሌ ጦርነቱ ይህን ያህል የተራዘመው እናንተ ፖለቲካዊ መፍትሄ ባትፈልጉ ነው የሚል ትችት ይሰነዝሩ ነበር። የኔ ጥያቄ ምን አይነት ፖለቲካዊ መፍትሄ ነው የሚጠበቀው የሚል ነው። ብዙ ጊዜ ተናግሬያለሁ። ሩሲያ ሄደን የኢትዮጵያ ምሁራንና ሽማግሌዎች ባሉበት ትጥቅ አንስተው ከሚፋለቡን ሻቢያም ከጀብሃም ከወያኔም ከሌሎቹም ጋር ስንት ጊዜ ተነጋገርን። ኩባ፣ አረብ ሀገራት ውስጥ ምስራቅ ጀርመን፣ ሱዳን የት ነው ለድርድር ያልሄድ ነው? እግራቸው ላይ ወድቀን እንድንለምን ነው የሚፈልጉት። ለሰላም ስንል ያቀረብነው ድል ያልሰጠነው ነገር የለም። ለምሳሌ ከኤርትራ አማጽያን ጋር ፌዴሬሽን ነበር ያዋጋን። እኛኮ እስከ ፌዴሬሽን መመለስ ድረስ ፈቃዳችንን ገልጸናል። መገንጠልን ብቻ ትቶ ፌዴሬሽኑ ወደ ነበረበት መመለስ ሊያስማማን ይችላል የሚል መደራደሪያ ድረስ በአንደበቴ ተናግሬያለሁ። እነርሱ ግን መስማማት አይፈልጉም ነበር። ዓላማው ምንድን ነው ሲባል መልሱ ብዙ ሊሆን ይችላል። በኤርትራ ሽፍቶች በኩል ያለው ሁኔታ መባባስ፣ የትግራይ ሁኔታ መልኩን እየለወጠ መሄድ፣ የኦሮሞም ታጋዮች ከነኚህ ጋር አብረው መሰባሰብ፣ አሜሪካ ላቋቋመው የፖለቲካ ድርጅት አመራር መስጠት ነገሮቹን አወሳሰቡት። ብዙዎቹ አመራር ላይ ያሉ ጄኔራሎች ያንን የኢሰፓ ፓርቲና የኛን መንግስት ቶሎ ድፉት ተብሎ የተነገራቸው ነው የሚመስለው። በዚህ ረገድ ምዕራቡ ብቻ ሳይሆን ራሽያም ሳይቀር ከጠላቶቻችን ጋር ማበር፣ እኚህንና እኚህን መሰል ሁሉ ምስቅልቅሎች ተጨማምረው የኢሰፓ ፓርቲ ጉባኤ ከተከናወነ በአመት ከመንፈቁ በጣም ፈጣንና ያልተጠበቀ ችግር ላይ ወደቅን። እኔ በበኩሌ ሁኔታዎችን ጠቅልሎ መፍረድም ማጣጣልም አልፈልግም። ይገባኛል። የኢትዮጵያ ህዝብ በህይወት፣ በገንዘብ፣ በእውቀት፣ በጉልበት ብዙ ከፍሏል። በደንብ ይሄ እውነት ነው። ግን ወደን አይደለም። የሀገር ግዴታ ሆኖ ነው። ጦርነቱ ኢኮኖሚውን የዛኑ ያህል በልቶታል። እውነት ነው። ለማልማት፣ ለማህበራዊ ጉዳይ፣ ለሰራተኛ ደሞዝ የሚሆነውን ሀብት ለጦርነት ነው የምንማግደው። ምክንያቱም አማጽያኑ ሀብት ከሞላው የአረብ ሀገር ከበርቴ ነው ገንዘብ የሚፈስላቸው። እኛ ከኢትዮጵያ ገበሬ ከሚሰበሰበው ግብር ነው ወስደን እንዋጋ የምንለው። ይህን አይነት ኮንትራዲክሽንና አለመጣጣም አለ። ይሄ የህብረተሰቡ ድህነት ብሶትና ጦርነቱ ረዘመ ከዚህ በላይ አንከፍልም የሚለው ወገን ሐሳብ ቀና ቢሆንም ወይንም ቢመስልም ትክክል ነው ማለት ግን አይደለም። እኛ እዛ ያለነው ለሀገር አንድነትና ለህዝብ ጥቅም ነው። ለሀገር መከፈል ያለበት ዋጋ ሁሉ ደግሞ መከፈል አለበት። ብዙ ክፉ የመከሩ አንዳንድ ሰዎች ነበሩ። ለህዝቡ ለምን ልጆችን ትሰጣለህ? ለምን ባልሽን ትሰጫለሽ? ለምንድን ነው የምትዋጉት? የሚል ሰበካ ይሰብካሉ። ዞሮ ደግሞ ለኛ ጦርነቱ እኮ ኤርትራ ውስጥ ሳይሆን እዚሁ ነው፣ ለምን ዝም ብላችሁ ታያላችሁ ነው የሚሉን። ህብረተሰቡን እንድንገድል ከሆነ የሚፈልጉት አላውቅም። በጣም አስቸጋሪና ፈታኝ ጊዜ ነበር። መጨረሻ ላይ ጓደኞቼም ጭምር እንዴ አለመመስገናችን ብቻ ሳይሆን እንደ አጥፊ እየተከሰስን ነው፣ በሌላ መልኩ ደግሞ እንዳሉትም አላሸነፍንም። ምክንያቱም በጦር ሜዳም በመሃልም ያሉ አንዳንዶች ለውድቀታችን እየሰሩ ነው። እኛ ከማን ጋር ቆመን ነው? ለምንና ለማን ዓላማ ነው የምንታገለው? በዚህ ሁኔታስ ምን ደረጃ እንደርሳለን? ብለው ጥያቄ አነሱ። ይሄ ሁሉ ሆነና ወደ መጨረሻው አካባቢ የህዝብ ሸንጎ ጉባኤ ጠራው። 3 ሰዓት የፈጀ ንግግር አዘጋጅቼ ተናገርኩ። የመጨረሻዬ ነበር። የንግግር ይዘት በአብዮታችን ብዙ ህዝባዊ ፕሮግራሞቻችን ስኬታማ ናቸው። የፓርቲው አደረጃጀት ኮሚሽን ኢሰፓኮ በስኬት ተቋቁሞ ወደ ኢትዮጵያ ሰራተኞች ፓርቲ ተለውጧል። ፓርቲያችን ደግሞ በአደረጃጀትና ባነቃነው ህብረተሰብ አማካኝነት ዛሬ ህዝባዊ ሸንጎ ተቋቁሟል። በብዙ መንገድ በየክፍለ ሀገሩ
አብዮታዊ፣ ፖለቲካዊ፣ ኢኮኖሚያዊ የሆኑ ነገሮች እየተሰሩ ነው። የማይናቅ እውነት እየተገኘ ነው። ሆኖም ግን አሁን ሀገራችን እንደገና እየተወረረች ነው። የመገንጠሉ ሴራ በከፍተኛ ደረጃ ላይ ደርሷል። ይህንን ለማፍረስና የደረስንበትን ደረጃ ለማስወገድ በጣም አደገኛ የሆነና ያልተጠበቀ ሁኔታ ተፈጥሯል። እንደገና ወገባችንን አጥብቀን ለሌላ ትግል መዘጋጀት አለብን። ሀገር እንሽጥ ወይንስ ሀገር እናቁም? ሀገሪቷን ለማኖርና ለማቆም እንዲህ ያለ መስዋዕትነት ሲጠይቀን በታሪክኛ የመጀመሪያዎቹ አይደለንም። ያለ መስዋዕትነት ማሸነፍ አይቻልም። ይገባናል፣ የሚከፈለው ህይወት ነው። ግን መልሱ ምንድን ነው? ሀገር መስጠት ወይንስ ለሀገር መሞት? የኛ ምርጫ ለሀገር መሞት ነው ብዬ ነው የተናገርኩት። ይህንን ካልፈለገ ህብረተሰቡ ሀገሩን መስጠት ይችላል። ግን እኔ አይደለሁም የምሰጠው፣ እኛ አይደለንም የምንሰጠው ብዬ በጉባኤው ላይ ፍትፍት አድርጌ ተናገርኩ። የሚገርመው ነገር ጉባኤው ያንን የነበረውን ዓላማ ከማጠናከርና ውሳኔ ላይ ከመድረስ ይልቅ በሰሜን ኢትዮጵያ የሚደረገው የትጥቅ ትግል ሰላማዊ የሆነ መፍትሄ እንዲፈለግለት ከሁሉም ጋር በጠረጴዛ ዙሪያ ተቀምጦ መነጋገርና ሁሉንም ያካተተ የሽግግር መንግስት መፈጠር አለበት ብሎ ሐሳብ አቀረበ። እኔ እስከማውቀው ሽፍቶቹ የሽግግር መንግስት የሚባለውን ነገር ጨርሰው ሊሰሙት አይፈልጉም፣ እንኳን ሊቀበሉት። ግን ከ6 ኪሎ የሽግግር መንግስት ይፈጠር ይላሉ። እኔ እንደተረዳሁት ምናባዊ ምኞት ነው እንጂ በተጨባጭ አማጽያኑ እንደሚፈልጉት ስለ ጉዳዩ መረጃ የላቸውም። ሽፍቶቹ በሰላማዊ ድርድር ከኢትዮጵያ ህዝብ ጋር አብሮ ለመኖር ዝግጁ አይደሉም። እነሱ በጦርነት እናሸንፋለን፣ ይህን መንግስትና ስርዓት እንንዳለን ብለው ከመነሳታቸው ሌላ በሉ የሚላቸው ዓለም አቀፋዊ ኃይል ከጀርባቸው አለ። እኛ በዚያ ጊዜ ብቻችንን ነን፣ ማንም የለንም። በዚህ ሁኔታ ውስጥ ነው ይህንን ግልጥልጥ አድርጌ ልናገር የፈለኩት። ምን ያደርጋል፣ የቁራ ጩኸት ነው የሆነው። ምንም የፈየደው ነገር የለም። የነበረው የውስጥ ትግልና ሴራ ሌላ ነው። የመንግስቱ ኃይሎች ከኛ ጋር ስላልነበሩ ሽንፈታችን እንደ ሀገር ነበር። ደጋግሜ ያነሳዋቸው የኛ ሰዎችና መካሪነን ያሉ ምሁራን ለዲሞክራሲያዊ ልምምድ ይበጃል የሚል እጅግ የተሳሳተ መዳረሻ ላይ ቆሙ። እኔ በበኩሌ ያ ሁሉ ምሁርና ኢትዮጵያዊ ሀገራችን በመከፋፈሏና የወያኔ ቅኝ በመሆናችን ይደሰታሉ፣ ጥቅም ያገኙበታል ብዬ ማላምንም። ስህተታቸው የማያውቁትን እናውቃለን ብለው ማሰባቸው ነው። በዚህም ነው ትልቁን ጥፋት ያመጡት። እኛም መሞከር አለብን፣ ዝም ብለን ማየት የለብንም። ስንት ዘመን ነው የምንዋጋው? በሰላም ይቋጫሉ። ሰላምን ማን ይጠላል? ግን ሰላም ዝም ብሎ እንደምና ይወርዳል እንዴ? በዚህ በኩል ሀገራችን ለወደቀችበት ወያኔ ለገባበት ሁኔታ የእነዚህ ሰዎች አስተዋጽኦ ቀላል አይደለም። በወቅቱ የእናት ሀገር ጥሪን ስንጠራ በዘመናችን ለመጀመሪያ ጊዜ የኢትዮጵያ ህዝብ ጭጭ አለ። ከዳር እስከ ዳር በሚገባ ሴራ ተጎንጉኗል። ለኢትዮጵያ ህዝብ አዝናለሁ። ከዚህ በፊት የእናት ሀገር ጥሪን ተቀብለ በማንኛውም ጎራ ተሰልፈ ለሀገር ታላቅ አኩሪ ድል አስገኝተ አስደሳችና ረጅም ጎዳና ተሻግረህ ነበር። ዛሬ ደግሞ ተመልሰን ችግር ላይ ወድቀናል። ሀገርን ነውና ለአንዴና ለመጨረሻ እንደገና ደግሞ መልሰን ተቋቁመን የነዚህን የአንድነት ጸሮችን ከማስወገድ ሌላ ምንም ምርጫ የለንም። የሀገሬ ሰው ተነስ እባክህ የሚል የ3 ሰዓት ንግግር አደረኩ። ሌላ ጊዜ ወዲያውኑ ብድግ ብሎ ከ6 ኪሎም ከ4 ኪሎም ከየትም ቢሆን አደባባይ ግጥም የሚለው ህዝብ፣ ያን ጊዜ ግን አንድም ሰው ዝር አላለም። ከጀርባችን ብዙ ስራ ተሰርቷል። ያ ሁሉ ጓድ መንግስቱ ይል የነበረ ከሚገባው በላይ እያጋነኑ የሚያጨበጭቡት ሰዎች ሁሉ ጭጭ አሉ። እኔ እንዴት ተደርጎ እንደታመነና ይሄ ሁሉ ህዝብ እንዴት እንዳበረ እስከዛሬም ይገርመኛል። ምንም ነገር አውም አይም የለ። እኔ ብዙ ተናግሬ በዚያ ላይ ተመስረቱና አስተያየት ስጡ ነው ያልኩት ለሸንጎ። ተነስተው የተናገሩት ጥቂት ሰዎች ናቸው። ከተናገሩት አንዱ ቄስ ናቸው፣ አንዱ ዶክተር ኃይሉ አርያ ነው። ሌሎቹም አልፎ አልፎ የተናገሩ አሉ። የአብዛኞቹ ወቀሳ፣ ክስና አሉታዊ የሆነ ትችት ነበር። ታዲያ ምን ይበጃል የምትሉት ሲባል ጊዜያዊ የሽግግር መንግስት ከእንግዲህ ወዲያ ወታደራዊ መፍትሄ አይሰራም፣ አንድነት የምትለው ነገር ተወው፣
አንድነት ከሰላም ጋር ነው እንጂ ብቻውን አይኖርም። ሁሉ መጠራት አለበት። ሁሉም በተገኘበት መድረክ የሽግግር መንግስት መቋቋም አለበት። ይሄ ነው ውሳኔያችን አሉ። ወያኔ ሰሜን ሸዋ ደርሷል ብል ምንም አንድም ጆሮ የሰጠኝ ሰው የለም። ከዳር እስከ ዳር እንደታደመ ሁሉም ጸጥ አለ። ዛሬ ላይ ሆኜ የሚገርመኝ አንድ ነገር አለ። ለብሔራዊ ሸንጎ ስብሰባ ከየክፍለ ሀገሩ ብዙ ሰው ነው የምንጠራው። ጉባኤው ላይ ለመገኘት ከአዲስ አበባ ከተማ ውጪ የሚመጣውን አብዛኛውን ተሰብሳቢ ዩኒቨርሲቲ ዶርም ውስጥ ነው የምናሳድረው። ሰውን ሰብስበን እዚያ በመናስቀምጥበት ጊዜ ማታ ላይ የራሳቸውን ስብሰባ እያደረጉ ጉባኤው ላይ ምን እናድርግ እየተባለ እየተመከረ ሴራ ሲጎነጎን ቆይቷል። ከሶማሊያ ጋር ይህን ያህል ተዋጋን፣ ከኤርትራ ጋር ይህን ያህል ተዋጋን፣ ከወያኔ ጋር ይህን ያህል ተዋጋን። ሁልጊዜ ጦርነት ነው። በዚህ ሰዓት አጀንዳውን ፍጹም መለወጥና ለሰላም መቆም አለብን የሚሉ መሰሪ የሆኑ ምሁራን እዚያ ዩኒቨርሲቲ ውስጥ ሰዎቹን አሳምነው በደንብ አድርገው አደራጅተው ጉባኤ ላይ ጠበቁን። የማምናቸው ፍጹም አብዮታውያን ናቸው የሚባሉት ሁሉ ጉባኤው ላይ ዝም አሉ። እኔ ደግሞ የምጠብቀው ሌላ ተአምር ነበር። ከሀገር ውጪም ከሀገር ውስጥም ያሉት በተለይ ደግሞ ምሁራንን የሚሉት በቃ ጦርነቱ ረጅም ጊዜ ገፋ፣ ብዙ የሀገሪቷን ልጆች ፈጀ። እንዴት ነው መንግስቱ ካለ ጦርነት ቋንቋ የለውም ወይ? ውጊያ ነው የሚለው። አሁን ለአንዴና ለመጨረሻ ጊዜ ውጊያን ትተን ሰላማዊ መንገድ መፈለግ አለብን የሚል ሐሳብ ውስጡን አስግረው ከዳር እስከ ዳር ህዝቡን አሳምነውታል። ህዝቡ ደግሞ አንድም ያልተጎዳ ወይ ልጁን ወይ ወንድሙን ወይ ባሏን ያልሰደደች አትገኝም። ረጅምና ሰፊ ጦርነት ብዙ ያስከፈለ ጦርነት ነው። ይሄን በሚገባ አውቃለሁ። እንደ ግፉ ድል አላሸነፍንምና እንደገና መዋጋት ግድ ሆኗል ስል ራሴ የጠራሁት ጉባኤ አይ በቃ አለ። በሰላማዊ መንገድ ብቻ ነው የኢትዮጵያ ችግር የሚፈታው፣ በጦርነት አይደለም። እና አሁን በአስቸኳይ ከሁሉም ተቃዋሚ ኃይሎች ጋር የሽግግር መንግስት ይፈጠር። ከነርሱ ጋር ከተቃዋሚዎቹ ጋር ተነጋግረው የሽግግር መንግስት ለመፍጠር ተስማምተው አይደለም ይሄን የሚሉት። እንዲያው ዝም ብለው ኃላፊነት በጎደለው ሁኔታ ነበር ሐሳብ የሰነዘሩት። ሻቢያ ከኛ ጋር መጥቶ መንግስት ለመፍጠር በምንም ታምር ዝግጁ አይደለም። አይሆንም፣ አሸንፈናል። ድላችን ሲቀርብ ነው ወይ ፌዴሬሽን እንመለስ የሚባለው ብሎ እምቢ ብሏል። ወያኔም አዲስ አበባ ገባለው ብሏል። በዚህ ሁኔታ ውስጥ ነገሩን ሳያውቁ በጥልቅ ሳይመረምሩ ከአማጽያን ጋር ሳይነጋገሩ 6 ኪሎ ቁጭ ብለው በይሆናል ቲዮሪ ህዝቡን አሳስተው እንዳይንቀሳቀስ አደረጉት። ቢያንስ ሸዋን እንኳን ተከላክለን እንደገና እንዳናንሰራራ የመልሶ ማጥቃት እንዳናደርግ ከውስጥም ከውጪም ያለውን ነገር አስረግርከው በተኑት። ሆኖም ቀረ። በጊዜው ስናገር አንድም ሰው የረዳኝ የለም። አንድም ሰው ደግፎኝ የተናገረ የለም። እንዲያውም አንዳንዶቹ ተሳድበው ቁጭ አሉ። ከዚህ በኋላ እኔ ምንም ምርጫ የለኝም። ከዚህ ሁሉ በተጨማሪ በእነሱ ውሳኔ እንዲሄድ የብዙ ምሁራን ስም ተጽፎ የተፈረመበት በገዛ ፍቃድህ ኢትዮጵያ ትቅደም ብለህ ለሀገርህ ብዙ ሰርተሃል። እናደንቅሃለን፣ እናከብረሃለን። ነገር ግን አሁን ባለው ጊዜና ቦታ ያለው ጥያቄ የሰላም ጥያቄ ነው። አንተ ረፍ፣ ስልጣኑን ለህዝብ መልስ ብለው ደብዳቤ ጻፉልኝ አሉ። አሁንም ዛሬም አሉ ሰዎቹ። ዛሬም ለኢትዮጵያ ያገባናል እያሉ የሚሉትን ሰማቸዋለሁ። እንግዲህ ውለታዬ ይሄ ከሆነ የኢትዮጵያ ህዝብ ለራሴ ያውቃለሁ ሲል እኔ ለውቅል ብዬ መታገል አለብኝ እንዴ ብዬ አንድ ወዳጄን ጠየቅኩት። በቃ ይበቃል፣ የፈለጉትን ያድርጉ አለኝ። ይሄን ያማከርኳቸው መካከል ሁለቱም አሁንም ጣሊያን ኤምባሲ ናቸው። ጓድ ብርሃኑ ባይህና ጓድ አዲስ ተድላ። ብርሃኑ አንድ ነገር ላናግር እስቲ። ምን ማድረግ ይቻላል ትላለህ? ምን ያላደረግነው ነገር አለ? ምናችንን ሰስተን አልኩት። ምንም ያላደረግነው ነገር የለም፣ ያለንን ነገር ሁሉ ባለን አቅም ሰጥተናል አለኝ። የአሁኑ ሽንፈት የኔ ወይንም ያንተ ሊሆን አይችልም። ለሽንፈቱ መድኃኒቱ መታገል ነው፣ መልሶ ማሸነፍ ነው እንጂ መንግስትን ማፍረስ መፍትሄ አይደለም። ታላቅ ስህተት ነው እየሆነ ያለው። የኢትዮጵያ ህዝብ ችግር ላይ ይወድቃል። ምን አለ በለኝ አለኝ። እነዚህ ጓዶቼ ከማውቃቸው ሁሉ ጀንትል፣ ጨዋ፣ የተማሩ ናቸው።
ብርሃኑ የህግ ባለሙያ አዲስ ኢንጂነር ነው። ህዝቡን የትን ቦታ ለማጥፋትም ለማልማትም ልታሰልፈው ትችላለህ። የሚኖርህ ያቀራረብና የምትከተለው መንገድ አሳማኝነት ነው ዋናው። እንዴ ልጆቻችሁ ባሎቻችሁ እየሄዱ አይመለሱም። ሊቀመንበር መንግስቱ እኮ ያለ ጦርነት ቋንቋ አያውቅም ስትለው ገበሬው ምን ይበል? ያ ነበር ችግሩ። እናም እንዲህ ከሆነ ምን ያደክማል? እኔ በጃል ብዬ የምለው ነገር ህዝቡ አይሆንም አለ። እንዲያውም እኔ ለሰው ሞት ድክመትና ችግር ምክንያት እንደሆንኩ ታሰበ። ያ ሁሉ አይፈራም ጋሜ እየተባለ የተሞገስኩት ሁሉ ነገር ተረስቶ ዛሬ ጀብደኛ ከተባልኩ ምንም ማድረግ አይቻልም። ካቢኔን ሰበሰብኩ። አብረን የሰራን ብዙ ችግሮች አብረን ያሳለፍን ግሩም ኢትዮጵያውያን ነበሩ በዙሪያዬ። ሁሉም የፓርቲ አባል ናቸው። ሁሉም የሆነውን ነገር ያውቃሉ፣ ስሜቴንም ይረዳሉ። ለእናንተ የምነግራችሁ አዲስ ነገር የለም። ሁሉን ታውቃላችሁ። ከዚህ በላይ ምን ተአምር እንድንሰራ እንደሚጠበቅብን አላውቅም። ሰላም ሰላም፣ ጦርነት አይደለም፣ መሳሪያ አይደለም፣ ሰላም ነው ይላሉ። በሰላም በኩል ጀርመን ሄደን ምን አደረግን? ኩባ ሄደን ምን ተወያየን? ሩሲያ ስንት ጊዜ ተሰበሰብን? ኤደን ስንት ጊዜ ተሰበሰብን? ካርቱም ስንት ጊዜ ተሰበሰብን? ስንት ጊዜ ለመናቸው? እግራቸውን ብንስም እንኳን የሚመለሱ ሰዎች አይደሉም። እንዴት ተደርጎ ነው ሰላም እንዲሁ በመኞት ከ6 ኪሎ በጮሁ ሰዓት የሚመጣው? እኔ እንደዚህ አይነት ታምራዊ እምነት የለኝም። እነዚህን ሰዎች አውቃቸዋለሁ። ተጀምሮ እስኪጨረስ ድረስ እናንተም ታውቋቸዋላችሁ። ስናሸንፋቸው ባይሆን እንኳን ጥቃታቸውን መከተን ስናንገዳግዳቸው ሊሆን ይችል ይሆናል እንጂ እየሸሸን ሰላም ብንል እንዴት ተደርጎ ነው ሰላም የሚመጣው? ይህንን የማይረዱ የማያውቁ ወይም ደግሞ ከነሱ ጋር ተነጋግረው አንድ ውል ላይ ያልደረሱ ሰዎች እንዲያድርገው ህዝቡን አሳስተውታል። ሰራዊትን እምረዳበት እማዋጋበት የሰው ኃይል ስጡኝ ብልም ህዝቡ እንደወትሮ ከጎኔ ቆሞ ሊረዳኝ ፍላጎት የለውም። ስለዚህ ለማን ነው የምጮኸው? በዚህ ሁኔታ ውስጥ ለሚመጣው ውድቀትና የታሪክ ድቀት ማን ነው ተወቃሽ የሚሆነው? እኔ አይደለሁም። እንደዚህ ከሆነ በእኔ አመራር እኔ እዚህ ያለሁት ኤርትራ ነጻነቱን ሲያውጅ አልሰማም። እናንተ ስጡት። በእኔ አመራር ጊዜ አፄ ኃይለ ሥላሴ አንድ ያደረጉት ኤርትራ ሲሄድ ቁጭ ብዬ አላይም። ወያኔ አዲስ አበባ እስኪመጣ ድረስ ቁጭ ብዬ አልጠብቅም። እኛ ዛሬ በደለኛና የማንሰራ የማንጠቅም ሆነናል እና ለትብብራችሁ ሁሉ አመሰግናለሁ። ጩኸቴ የቁራ ጩኸት ሆኗል። ደህና ሁኑ ጓደኞቼ፣ ደህና ዋሉ ብዬ ነው ከሀገር የወጣሁት። የኔ ከኢትዮጵያ መውጣት አጠቃላይ ታሪክ ይህንን ነው የሚመስለው። ከሀገር ወጡ እስከ ፈረጠጡ። ስለኔ ከሀገር መውጣት ብዙ ሲባል ሰምቻለሁ። የኢትዮጵያ ሕዝብ ብዙ አውርቷል። በነገራችን ላይ እንዲህ ስላዝናለሁ። የምትሰሙት አብዛኛው ነገር ውሸት ነው። እውነቱ በጣም ጥቂት ብቻ ነው። እኔ በደንብ አድርጌ ተሰናብቼ ነው የደመደምኩት። ቢያንስ ጉባኤው ላይ ከእንግዲህ ሀገር ለማዳን በማደርገው ትግል ካላመናችሁ፣ ያቀረብኩትን ጥያቄ ካልሰማችሁና ተዋጊውን ሰራዊት ካላጠናከራችሁ ለሚደርሰው ነገር ኃላፊ አይደለሁም፣ እናንተ ናችሁ ብያለሁ። የሚኒስትሮች ምክር ቤትን ሰብስቤ ደግሞ አዝናለሁ ጓዶች፣ እስከዛሬ ድረስ ላሳያችሁ ትጋት፣ የሀገር ፍቅር ስሜት፣ አብዮታዊነት ሁሉ አድናቆቴን አክብሮቴን እገልጻለሁ። ከዚህ በኋላ አብረን የምንሰራበት ሁኔታ የለም። እንደሰማችሁት 3 ሰዓት ሙሉ አልቅሼ ተናግሬ ጩኸቴ የቁራ ጩኸት ሆነ። ደህና ዋሉ ነው ያልኳቸው። ምንም ስውርና ድብቅ ነገር የለም። ብላቴን ሄዱ ምናምን ብሎ ነገር የለም። እውነት ነው። ብላቴን ሄዳለሁ ብያለሁ። ኬንያ ወይንም ዚምባብዌ ሄዳለሁ አልልም። እውነቱ ይሄ ነው። ከሸንጎ ስብሰባ አስቀድሞ በፍጹም በህይወቴ ይሄን የመሰለ ዓላማ አልነበረኝም። በፍጹም እንደዚህ ይታሰባል ብዬ አላምንም ነበር። ነገር ግን እኔ ያኔ እዛ በቀመጥ ኖሮ 20 ዓመት በወያኔ ስር መበስበስ ነበር ውጤቱ። ይሄ ደግሞ ለኢትዮጵያ ሕዝብ የሚጠቅመው ነገር የለም። ደግሞም በወቅቱ ከነበረው አጠቃላይ ሁኔታ አንፃር ወያኔን የሚያቆመው ነገር የለም። ሁሉን ነገር አውጥቼ አውርጄ እኔ አመራር ላይ ሆኜ ኤርትራ አትሄድም። እኔ እዚህ ቁጭ ብዬ ወያኔን አልጠብቅም። እንዋጋ፣ እንመልሰዋለን። ይህንን ኃይል እርዱኝ ብዬ በጠይቅም አይሆንም።
በዚህ ሰዓት ከእንግዲህ በኋላ በጠረጴዛ ዙሪያ ነው ውጊያ፣ በንግግር እንጂ በጠመንጃ አይደለም ሲሉኝ ሰራዊቱ ይሰማል። ሰራዊቱ መሳሪያውን ጥሎ ነው የተመለሰው። እኔ ጠየቅኩት፣ ሰራዊቱን እንርዳው እየተመናመነ ነው፣ ብቻውን ነው፣ በአንዳንዱ ቦታ በየአካባቢው ሲቪል ሁሉ እየወጋው ነው ብዬ ተናግሬያለሁ። ስለ ሰራዊቱ ግን አንድም የተናገረ ሰው የለም። እውነትም ሰራዊቱ ይህን ያህል ጊዜ ደክሟል፣ ደሙን አፍስሷል፣ ህይወቱን ሰጥቷል ለሀገር ብሎ ያለ የለም። ከጠላቶች ጋር ቁጭ ብለን እንምከር ነው ያሉት። ሰራዊቱ እኔ ያንን ስል ሰምቷል፣ ይሰማም ነበር። እናም ሰራዊቱ ጥሎ ተመለሰ። ወያኔ ሰተት ብሎ ያለምንም ችግር ቤተ መንግስት ገባ። ይህንን ቁጭ ብሎ በሚገባ ላጤነውና ውስጡን ለሚያውቀው ምናልባትም እየጻፍኩት ባለውት 3ኛው መጽሐፌ ውስጥ ስለማካትተው የሚያነብ ካለ ለሚገነዘበው አሳፋሪ ታሪክ ነው ብዬ ነው የማምነው። በቀጥታም ሆነ በተዘዋዋሪ መንገድ ያንን ስልጣን የማይመኝ የለም። ግን ያንን ስልጣን መያዝ ደግሞ ቀላል አይደለም። በሰራዊቱ አመኔታን ማግኘት ያስፈልጋል። በስራው ልምድ ይጠይቃል። በየጊዜው ወቅታዊ ውሳኔ መስጠት ያስፈልጋል። ጦርነት ነው ይሄ፣ ዳንስ አይደለም፣ ሰርግ አይደለም፣ ጨዋታ አይደለም። በሰው ህይወት ነው እምንፈርድና እምናዘው። ይህን ሁኔታ ነው እንቅልፋተን ለ17 ዓመት ያሳለፍ ነው። ያውቁታል። በሰው እጅ ምን ያምራል እንደሚባለው እኔ ላይ በነበረ ጊዜ እንደዚያ ቢሆን ኖሮ ባይሆን ኖሮ የሚሉ ሁሉ በኋላ ላይ ሁሉም ነገር እጃቸው ላይ ሆነ። ኳሱም እግራቸው ስር ወደቀ። እነ ጀነራል ተስፋዬ ገብረ ኪዳን ይህን ጉዳይ ለህዝብ ሲገልጡ ሸሸ ማለታቸው ለኔ ዱብዳ ነው። ተስፋዬ ደንግጧል። ጀነራል ተስፋዬ ሌላ ሰው አይደለም። ተጀምሮ እስከሚጨረስ ከኔ ጋር ነው የኖረው። ያንን ውጊያ የተሳተፈ አንድ ሰው እርሱ ነው። ተሰብስበው ምን ይበሉ? አሜሪካኖቹ ተማጽነዋል። ወይድ ነው ያሉት። አልተቀበሉትም። የመንግስት ሰው ነው ስለተሸነፈ ነው ብለው አሜሪካኖቹ 100% ከገንጣዮቹ ጋር ቆመዋል። እንግሊዝ ሀገርም ሰብስበው እየዶለቱ ነበር። እናም ተስፋዬ አሜሪካኖች ያሉትን ነው መፈጸም ያለበት፣ ወንበዴው ጥቃቱን እንዲያቆም እነርሱ መሃል እንዲገቡ ጠይቆ ወግዳሉት። እነርሱም ሆነ ሌሎች የመሰላቸውን ተናግረዋል። እኔም በርሱ አልፈርድበትም። ይህንንም ተቀብለው ባስተጋቡ ጓደኞቼም አልፈርድባቸውም። ኋላም ተስፋዬ ጣሊያን ኤምባሲ ገብቶ ሞቷል። በ17 ዓመት እንደዚያ ውጣ ውረድ ውስጥ ሌትና ቀን እየደከምን ነበር ያቅማችንን ሀገርን ከብተና ለማዳን የሞከር ነው። በተወሰነ ደረጃ ሀገሪቷን ብዙ ጊዜ ያስከብረን እንዲሁም ሙሉ በሙሉ ከወንበዴ ነፃ ልናደርጋት ዳር ደርሰን ነበር። ለዚያም የተከፈለው መስዋዕትነት ቀላል አልነበረም። የተሰጠው አመራር ቀላል አልነበረም። የወጣው ገንዘብና ሎጂስቲክስ ቀላል አልነበረም። በአንድ ታዳጊ ሀገር ረጅም ብዙ የጠየቀ ብዙ መሳሪያ የተሰለፈበት ምናልባትም ከኮሪያ ጦርነት በመለስ የኛ ጦርነት ነበር። ይህንን ሁሉም ሰው ይቀበለዋል። በኋላ ሁሉም የመሰለውን ተናግሯል። ብዙዎቹ ግን ሳልነግራቸው ተደብቄ ሸሽቼ እንዳልወጣው ያውቃሉ። ምን ነው የኢትዮጵያን ህዝባዊ ዴሞክራሲያዊ ሪፐብሊክ ሸንጎን ጉባኤ ሰብስቤ ያልተናገርኩም እንዴ? ከዚህ ሌላ ለማን ይነገራል? የስደት ዱብዳ። የዛን ጊዜ በነበርኩበት ሁኔታ አዝኛለሁ። ራሴ ዞሮ ነበር። ሁሉን ነገር ለኢትዮጵያ ህዝብ ነው ያደረግነው። አንድም ነገር በግል ለኔ እንደ ጓድ ለኛ ብለን አልደከምንም። ብዙዎቹ ጓደኞቼ ሀገርን በተመለከተ ያለን አቋም ተመሳሳይ ነበር። ምናልባት አንዳንዶች ሰዎች ናቸውና አንድ ቤት ሰርተው አንድ መኪና ገዝተው ወይ ልጆቻቸውን ለትምህርት ወደ ውጪ ልከው ሊሆን ይችላል እንጂ እንደ ቀድሞ በዝባዦች መሳፍንትና መኳንንት ወይንም በሌላው ዓለም እንደምናየው አይሰርቁም። የኔ መንግስት በዚያ በኩል ቆሻሻ እጅ የለውም። ኢትዮጵያ ያኔ ለህዝቡ የቆሙ የኢትዮጵያ ቤት የፈጠራቸው ልጆች ነበሯት። ብዙ ነገር ተወጥኗል። ገና ብዙ ነገር ይፈጠራል በሚል ተስፋ ሌት ተቀን እረፍት የለም። በአንዱ በኩል ጦርነቱን፣ በሌላ በኩል ኢኮኖሚውን ለማሸነፍ ታግለናል። ገበሬውን ከዳር እስከ ዳር በማደራጀት እንዴት አድርጎ ምርታማ ይሆናል? በዶማና በበሬ እየታረሰ
ኢትዮጵያ በምን ታምር ልትለወጥ ትችላለች? መሳሪያ ከየት ይመጣል? እንዴት ይመረታል? እንዴት ይታደጋል? እንዴት ይጠገናል? እንዴትስ ለግልጋሎት ይውላል? የሚል ሐሳብ ብቻ ነበር አንጎላችንን ቀፍድዶ የያዘው። አንድ ሀገርን ለመገንባት በታሰቡ ነገሮች ሁሉ ላይ ነበር ስንደክም የነበረው። ጦርነት እየተፈታተነን፣ ሰውን ለጦርነት እየለመንን፣ የሰውን ልጅ ለጦርነት እየወሰደን ታግለናል። የሚመለስ የለም። በሰሜኑ ጦርነት ብዙ ዋጋ ከፍለናል። እዚያ ሁሉ ድካም ላይ ሆነን የጠራሁት ጉባኤ በሴረኞች ተጠልፎ በዚህ አይነት ሁኔታ ምላሽ ሲሰጠኝ ሌላውን ሁሉን ተወውና በቤት ያሉትንም ልጆች ማስታወስ ተሳነኝ። በጣም ከፍተኛ ሐዘን ውስጥና ችግር ውስጥ ነው የወደኩት። በጣም የቅርብ የሆኑ ጓደኞቼ አባቴን ጨምሮ ምን እናድርግ፣ ምንድን ይሻላል ብዬ መከርኩ። ሁሉም ጣልና ሂድ፣ ምን ያልተደረገ ነገር አለ? ሊገሉህ ነው እኮ የሚፈልጉት አሉኝ። እውነት ነው። ብዙ የጦር መኮንኖች፣ ጄኔራሎች በተለያየ ሁኔታ የግድያ ዕቅድ አቅደው በእድልና ጣፋንታ የማምን ባልሆንም በአጋጣሚ ተረፍኩ። እኔ ህይወቴን፣ ኑሮዬን፣ ያለኝን ነገር ሁሉ ለኢትዮጵያና ለህዝቦቿ ጥቅም፣ ለኢትዮጵያ አንድነት ብዬ ስደክም የህብረተሰቡ መልስ ይሄ ነው እንዴ? ለስልጣን ሙጥኝ ብዬ እዚያ ላይ የተቀመጥኩ አይነት ነገር መሰለ። በመጨረሻ ላይ ደብዳቤ ጻፍና ሂድልን አሉ። እናም ያን ውሳኔ ወሰኜ ስወጣ ማንንም አላስታወስኩም። በኋላ ተመልሼ ነው በብዙ ሂደት ወደ መረጋጋት የመጣሁት። ብዙ ጊዜ ታመምኩ። ራሴን ያመኝ ነበር። እንቅልፍ አልተኛም። ሆስፒታል ድረስ ገብቻለሁ። ኋላ ላይ ደግሞ ልቤን አመመኝ። ልቤን አሁን ኦፕሬት ሆኜ ሌላ ልብ ገብቶልኝ ነው የምኖረው። ብዙ ጊዜ በመኖር ያለመኖር ጥያቄ ላይ ከራሴ ጋር ስታገል ቆየው። ከብዙ ጊዜ በኋላ ልቤን ታከምኩ። እኔም ነገሮችን በሙሉ ማመንና መቀበሉን በግድ ሁኔታውን እየለመድኩ መጣሁ። እኔ የራሴን ከኢትዮጵያ ወጥቶ ውጪ ሀገር መኖር አይደለም በውን በህልሜም አስቤው አላውቅም። ልጅ እያለን አሜሪካ የሄድኩ ጊዜ ብዙ ጓዶቻችን እዚያ ቀርተው ነበር። ያኔ እዚያ የገቡ እስካሁንም እዚያ ያሉ አሉ። ሌሎቻችን ግን ከግል መንደላቀቃችን በላይ ኢትዮጵያ ውስጥ በድህነትም ቢሆን መኖር ነበር ምርጫችን። እዚህ ልባችን ውስጥ መቼና እንዴት እንደገባ የማናውቀው ኢትዮጵያ የሚባል ትልቅ ስዕል፣ ትልቅ ሐውልት አለና ተመልሰን ለመምጣት አላቅማማንም። በመጨረሻ ግን የሆነው ነገር ሁሉ አስጠላኝ ማለት ይቻላል። ከሀገር ስወጣ ምንም ለማሰብና ለማሰላሰል ያን ጊዜ የነበርኩበት ሁኔታ አይፈቅድም። በኋላ ላይ ትንሽ ተረጋግቼ ተመልሼ ብዙ አሰብኩበትና እንዴ ምንድነው? ከሀገር ለመውጣት የመጀመሪያ ሰው አይደለሁም። እኔ ብቻ አይደለሁም የፖለቲካው ድርገት ያጋጠመኝ። አቅም በፈቀደ ታሪክ ባደላና ህዝቡ በተባበረኝ ጊዜ የሚቻለኝን ለሀገሬ በቀናነት አድርጌያለሁ። ካልተቻለ ደግሞ ለምን እንደማንኛውም ሰው አልኖርም ብዬ ራሴ መክሬ ሁሉንም ነገር ትቼ መጽሐፍ ወደ መጽሐፍ ነው የሄድኩት። ለዛሬ አበቃን። የዛሬው ጽሑፋችን እንዴት ነበር? ከወደዳችሁት ኮሜንት ጻፉልን። ላይክ፣ ሰብስክራይብ እና ሼር ማድረግ አይረሳ። በሌላ ጽሑፍ እንገናኛለን።